ማን ነው እንደኔ መድብልና የዳጣ አድናቂ? የምር እንዴት እንደምወዳቸው እና ወዶች እንግዲህ እንዳያችሁት አለም ባለፈው ማለት ነው እንግዲህ የተሰራ ምግብ ተነሽና አቅርቢልኝ ብሎ መድብል ጥያቄ አቅርቦላት ነበረ እና እኔ ነኝ ኪችን ገብቼ ምግብ የማቀርበው ብላም እንግዲህ በዛ ተናዶ ነበርና እና ዛሬ ላይ እንዳያችሁት ደግሞ በጣት ቅድስትዬና ብሩኬ እንግዲህን ወደ ውጭ ነበረ ቁርስ እንበላለን ብለው የተነጋገሩት እና በዛን ጊዜ እንግዲህ ቅድስትዬ እንደታያችሁት ምስጋናዋን አለ አይደለ ደስታዬ ጨለመ አበቃ ሲል እንግዲህ በድጋሚ ደስታዬን ፈጣሪ ዘራልኝ እያለችም እንግዲህ ፈጣሪዋን እያመሰገነ ነበር። እውነት ነው። በነገራችን ላይ የሆነ አለ አይደለ ሰው አበቃ በቃ ወደቁ ሲሉ ግን ደግሞ ፈጣሪ ቀና የሚያደርግ አምላክ አለና እንግዲህ ቅድስትዬ ዛሬ ላይ ጸሎቷ እንዴት አያችሁት? እኔ ምር በጣም ነው የተመቸኝ። የምር እውነት ነው በነገራችን ላይ እና ቅድስትዬ እንግዲህ ከብዙ ስቃይ በኋላ ከብዙ መከራ በኋላ ዛሬ ላይ የደስታዋ ቀን ዛሬ ፈገግታዋ ነበረ ማለት ነው። እና ዛሬ ብሩኬ እንዳያችሁት ቅድስትዬን ማለት ነው ቁርስ የጋበዛት ውጭ ነበረ እና ዛሬ ባልና ሚስቶቹ ውጭ ስለሆነ ቁርስ የሚበሉት ብሎ መድብል ነበረ ለዳጣና እንዲሁም ለዳጣና ለራሱ ትንሽ የነበረ ቁርስ እየሰራው እና አለም ትነሳለች እያዛጋች አፏን እየከፈተ ነበር የተነሳቸው ማለት ነው። እናት እና እንደዚህ እያዛጋች ምናምን ስትነሳ እነሱ ቁርስ እየበሉ ነው። ከዛ ውይ አለምዬ ነይ ቢ ምናምን ሲሏትም እንግዲህ አረ ተያት አትነካካ በማለትም መድብልም ይመልስላታል ማለት ነው። እና ይህንን እንግዲህን በተናገራት ጊዜ ላይ እሺ ዳጣዬ ጨምሪበትና እንብላ ትላታለች። አይ መድብል እኮ ይህን ብቻ እኮ ነው የሰራው እና ብዙ አልሰራም ስትልም ትነግራታለች። እንዴ አንተ ለምንድን ነው በትንሹ የሰራው በዛ አድርግ አሰራም ነበር እንዴ ትለዋለች። እንዴ ይኸውልሽ ባልና ሚስቶቹ ዛሬ ቤት የለም ስለዚህ ሁሉም ለየራሱ ሰርቶ ይብላ ስለተባለ ለእኔና ለድጥ ይኸው ሰርቼ በልተናል። ስለዚህ ከፈለግሽ አንቺ ሰርተሽ ሂጂና ብዬ ይላታል። ከዛ ምን አዎ እኔ ስጀምርም አንቺ መኖርሽን ትዝ አላለኝም ይላታል። እንግዲህ እሷን ለማናደድ ማለት ነው። አይ እንዳለሁኝማ ልብህ ይነግርሃል። ምን ልብህ ይነግርሃል? አዎ አረን ያልነገረኝም እንዴ እንጠይቀው እንደ ዳጣዬ ይላታል። ጠይቀው እንደ እየተባባሉ ሙድ እያያዙባት ነበረ። አለምን በጣም ተናዳ እንግዲህ ትሪውን ሳብ አድርጋ ወደ እሷ ለመብላት ትሞክራለች። ይህንን ነገር እንትን ስትልም ዳጣዬም እንግዲህ እየበላች ነበረ እና ስትበላም እንግዲህ ማለት የሆነ በጣም እየተናደደች ነበረ አለም ማለት ነው። እና እየተናደደች ባለበት ጊዜ ላይ ከዳጣ ጋር ይጣላሉ። ከዛ እንዴ ዳጣ ያንቺ አልጠገብሽም ይላታል። አረ ጠግብ ያለሁ ማለት እንዳይተርፍ ብዬ ነው በጣም ስለሚጣፍጥ ትላለች ዳጣ ማለት ነው። እና እንደዛ ስትል በቃሽ አንቺ ደግሞ ምናምን ትላለች። እንዴ ምነው አንቺ ድርሱ ቋንጣ ልሆናልሽ ስትልም ዳጣዬም ስትመልስላት እንግዲህ አለምም ዳጣን ለማማታት እንትን ትላለች። ይኸውልሽ ስጫፍ የንክኝ አሁንማ መድብል አለልኝ ትላለች። መድብልም ይኸውልሽ ከዛሬ ቀን ጀምረሽ እችን ጫፏን እንዳትነኪያ ዝንቧን እንኳን እሽ ብትይ ሲልም መድብልም እንግዲህ ያው አለምን ለማናደድ እንግዲህ ለዳጣ ይወግናል። ወሬኛ አሽቃባጭ ለእሷ እየወገንክ ነው እንዴ ምናምን ትለዋለች። እና እንደዛ ስትለው እና ታዲያ እንኳንም ወገን እያለችም ዳጣዬም እንግዲህ እንትን ትላለች። በቃ ለማንኛውም እኔ ተነሽ እንሂድ ዳጣዬ እኔና አንቺ ሻይ ቡና እንበል ውጭ ወተን ትላለች። ምን ውድን ነው የምትወጣው? እኔ እኮ ሲጀመርም እኮ ዛሬ እኮ ቀጠሮ አለን ደግሞ ከአንተ ጋር ትለዋለች። እንዴ አዎ ቀጠሮ አለን ተሷ ጋር ሻይ ቡና እንላለን። ስለዚህ ለባብሰሽ ስትጨርሺ ጥሪኛለሁ ሲልም እንግዲህ የነገራትና ተያይዘው ይወጣሉ። አለምም እንግዲህ ያው የተረፈውን ቁርስ እየበላይ ነበረ። እና ሌላው እንዳያችሁት እንግዲህን ማህሌት ካሁን በፊት እንግዲህ ወደ መድብል የተላከችበት ዋነኛው ነገር ወጥመድ ነበረ። እና ይችል ምን ያህል እንግዲህን ትፋለማለች ምን ያህል እንግዲህን አቅም አላት የሚለውን ካሌብ ለካ እንግዲህ ለመሰለል እና እንዲሁም ደግሞ ሁኔታዋን ለማየት ነበረ። እና እንግዲህን እንዳያችሁት መድብል እንግዲህን በዛ አጋጣሚ እንግዲህን ይዞ የብሩኬን መድኃኒት እንግዲህን እንድታመጣ ነግሯታል። እና ያንን ነገር ለምንድን ነው እንደዚህ ያደረግሽው? ብሩኬ የመድብል ወንድም እንዲድን ለምንድን ነው መድኃኒቱ የሰጠሽው? እያለም እንግዲህ ካሌብን በጣም ተናዶባን ነበር። አለቃ በወቅቱ እኮ ይዘውኝ እኮ መደራደሪያ ነበር ያደረግኩት ሲልም እኔ እያለሁ ማን ነው የሚነካሽ?
የኔ የሆነን ሰው ማን አባቱ ነው የሚነካው? እኛ በወቅቱ ቆይስ ምን ያህል አቅም አላት ብለን እያየንሽ ነበር እንጂ እንዴት አሳልፈሽ መድኃኒቱን ትሰጫለሽ? ስልም እንግዲህ ካሌብም በጣም ይናደድባታል ማለት ነው። ትሰሚኛለሽ? አንቺ ከዚህ ቀን ከመጣሽ ጀምሮ እዚህ ቦታ ላይ ከረገጥሽ ቀን ጀምሮ ኪሳራ ነው እንጂ ምንም ትርፍ እያመጣሁኝ አይደለም ሲልም እንግዲህ ካሌብም ይነግራታል ማለት ነው። እንግዲህ አለቃ በጣም ይቅርታ ከእንግዲህም በኋላ ምንም አይነት ስህተት አልሰራም ስትልም ይነግራታል። ይኸውልሽ ስህተቶችሽን እያየሁኝ ዝም ብዬ ባለፍኩሽ ቁጥር በስህተት ላይ ስህተት እየደረብሽ ነው። ትሰሚኛለች? አሁን የመጨረሻ እድል ሰጥቼሻለሁ። ስራውን እንግዲህ ታሬ ይነግርሻል፣ ወደ እሱ ጋር ትሄጃለሽ ሲልም እንግዲህን ይነግራታል። ሌላው እንግዲህን እንዲከታተሏት እያንዳንዷ እንቅስቃሴዎቿን እንግዲህን ወዴት እንደምትሄድ ምን እንደምታደርግ ተከታተሏት ብሎም እንግዲህ ትዕዛዝ ሲሰጥ ተመልክተነዋል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንደውም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ሌላው እንግዲህን ብሩኬና እንግዲህ ቅድስትዬ ቁርሳቸውን እየተጎራረሱ ቡናቸውን እየጠጡ ዛሬ ግን ምን እንትኑ እንደዚህ እንክብካቤ በዛብኝ እያለችም እንግዲህ ቅድስትዬም ብሩኬን ጥያቄ ጠይቀዋለች። ብሩኬም እንግዲህ ምንድን ነው የመለሰው መልስ እንዴ እንኳን ላንቺ ለልቤ ንግስት የአይኔ ጨረቃ ሌላም ተንከባክቤ ያለ ስለዚህ ስለሚገባሽ ነው ይላታል። እውነት ነው። በነገራችን ላይ ቅድስትዬ ይገባታል፣ እንደውም ሲያንሳት ነው ብዬ ነው የማስበው ማለት ነው። እናም እሷም እንግዲህ እሺ በቃ አመሰግናለሁ የኔ ጌታ ስትልም ይጎራረሳሉ ማለት ነው። እንግዲህ በስተመጨረሻው ማለት ነው ቡናቸውን ጠጥተው የምሳሌ እንግዲህን ትምህርት ቤት መለቀቂያዋ ደርሷል። ወደ እሷ ጋር መሄድ አለብን ይባባሉና እሷም እንግዲህን ወደ ሜካፕ ቦታ ነው እንግዲህን ማለት እንትን ያላት፣ ምክንያቱም ማታ ላይ ደግሞ እራት ግብዣ ቀጠሮ ስላለባቸው ማለት ነው። እና ወደዛ እንግዲህ እንትን ይላታል። ሌላው ምሳሌን ሄዶ ብሩኬ ያመጣል ማለት ነው። እና ብሩኬ እንግዲህን ምሳሌን ሄዶ ሲያመጣ ዳጥዬ ደግሞ ከመድብል ጋር ነበረች እና እንዴ ቆይ ግን አንተ ለምን አድርጋ ነው እንደዛ ማለት የወጣባት የወረክባት ትለዋለ። የት አባቷ ደግ አደረኳት እንዴ ባለፈው እኔ በጣም ደክሞኝ ከውጭ ገብተን ምናምን ከዛ ህጅስ ያለም የሚበላ ምግብ አቅርቢ ስላት እንዴ እኔ ቆያን ታሽከር ነኝ እንዴ እኔ ላንተ ጭራሽ እኔ ኪችን ገብቼ ነው ምግብ ማቀርበው አላለች መሰለሽ ሲልም እንግዲህ ለዳጤ ነግራታል። ደግሞ እንዴት አይኑን እንዴት እንደሚያስለመልመው እናም እንደዛ ሲነግራት እንግዲህ ምን ችግር አለው ግን ገብታ ብታቀርብለት ትለዋለች። እኔ ስታዲያ ምን ነው የገረበ የት አባቷ ዛሬ አገኘኋት ዛሬ ተበቀልኳት እያለም እንግዲህ ለዳጣ ይነግራታል ማለት ነው። እና በእርግጥም ማለምም አውቃለሁ ባለፈው እኔ አላቀርብልህም ስላልኩ በዛ እየተበቀልከኝ ነው ወይ ምናምን እያለችው ነበረ ማለት ነው። ከዛ እንደዛ ምናምን ይላታል። ለማንኛውም እኔ በሰበቡ ቆንጆ ተባልኩኝ ትለዋለች። አንቺ ነሽ ቆንጆ? ኧረ ዝም በይ እባክሽ ዳጣ፣ እኔ እኮ እሷን ለማናደድ ብዬ ነው እንጂ ደግሞ ያንቺ ቁንጅና ምን ላይ ነው አላለም የተመታ እና እንደዛ ሲላት ምን እኔ ቆንጆ አይደለም ትላለች። አዎ ምንሽ ነው ቆንጆ ደግሞ አንቺ ሲልም ይነግራታል። በዚህ ጊዜ ዳጣዬ እንዳያችሁት እንግዲህ እየነከሰችው ነበር። እንዴት እንደዚህ ትለኛለህ ምናምን እያለች ማለት ነው። እና እንደዛ እንግዲህ ከን ስትለው ሌላው እንግዲህ እንዳያችሁት እንትን እንግዲህ ታሬ ሊያናገራት ሄዶ ነበረ። በቃ ማለት የለችም በቃ ደንዝዛለች፣ በቃ የለችም ከሚባለው በላይ ማለት ነው። በቃ ዜላለች። ከዛ ምንድነው አንቺ ማለት ደህና አይደለሽም እንደ ፊትሽን ጥለሽዋል በሰላም ነው ይላታል። ከዛ ምን ሰላም አለ ብለህ ነው ምናምን ታሬ ትላለች። ከዛ እሺ በቃ ለማንኛውም ነይ የሆነ ማለት ወይ ሰው ይቀየርልሽ እንዴ ካሌብ ላስፈቅደው ሲላትም አይ ነው አለች። ምክንያቱም ማስጠንቀቂያ ተሰጥቷታል። እንዴ ምንድን ነው የካሌብን ስም እኮ ስጠራ እኮ ሁለ ነገርሽ እኮ በራ ይላታል። ከዛ ነው እሺ በቃ እነዛ ከሆነ ደህና ከሆንሽ ምናምን ነው ተከተይኝ ይላትና ይሄዳሉ ማለት ነው። እንግዲህ ስራው ምንድን ነው ማለት ታሬ ነግርሻል ምናምን ብሎኛል ትለዋለች። አዎ ከገጠር የሚመጡ ህጻናቶች አሉ እነሱን ትቀበያለሽ እና ሌላው ደግሞ ለእኔ ውለታ እንድትይልኝ እፈልጋለሁኝ ምናምን ይላታል። አይ በፍጹም እኔ ምንም አይነት ውለታ ልውልልህ አልችልም ትለዋለች። ምን ማህሌት እኔ ከስንት አይነት ጉድ አውጥቼሽ እንደዚህ አይነት መልስ ነው የምትመልሽልኝ ይላታል።
በጣም ይቅርታ ታሬ፣ ግን በፍጹም እኔ አንተን ትዕዛዝ ማለት ያንተን ውለታ መመለስ አልችልም። አውቃለሁ ከብዙ ነገር አውጥተኛል ትለዋለች ማለት ነው። እሺ በቃ ችግር የለውም በምንገናኝበት እንገናኛለን ብሎም ታሬም ትቷት ይሄዳል ማለት ነው። እና ሌላው እንግዲህ እንደተመለከታችሁት ብሩኬ ምሳሌን ከትምህርት ቤት ሲያመጣ ዳጣ በጎን ሄዳ ነበረ። ምክንያቱም ሁሌ የምታመጣ ዳጣ ነበረች እና አባትሽን ስታገኝ እኔን ተውሽኝ አይደለ? እኔ እኮ ደግሞ እዛ ሄጄ እንቡጎዳ ላለሁኝ ማለት ምሳሌን አምጡ እያልኩኝ እያለችም እንግዲህ ትነግረዋለች ማለት ነው። እንደዛ ስትናገር እንግዲህ ውይ ዳጣዬ በጣም ይቅርታ እኔ ነኝ እንጂ እኮ እግረ መንገዴን ሄጄ እሷን ያመጣሁት። እሷ በእርግጥ ዳጣ ትመጣለች ማለት እንጠብቃት ምናምን በላይ ነበረ ምን ምሳሌ ከምርሽ ነው ማለት እንደዛ ብለሻል ትላለች ማለት ነው። አዎ እንደዛ ብያለሁኝ ዳጣዬ፣ እኔ እኮ አንቺን በጣም ነው እኮ የምወድሽ። ደግሞ ሳልነግርሽ 7ኛ ክፍል እኮ ስሆን እኮ አስጠኝ እኮ ሊቀጠርልኝ ነው። ዋው በጣም ደስ ይላል እያሉ እንግዲህ እየተሳሳሙ ነበር። ልክ እንደ ህፃን ልጅ ማለት ነው። ዳጣ ራሱ ልክ እንደ ህፃን ልጅ ነው የሚያደርጋት ምሳሌ ድራማ ላይ እና እንደዛ ምናምን ሲባለው በቃ ለማንኛውም ይሄ በኋላ ይደርሳልን እና ብሩኬም እንግዲህ ልጁን እያስጠና ነበረ ማለት ነው። እንግዲህ እንዳያችሁት ሌላው ደግሞ መድብልና እንግዲህ አለም ወደ ፍቅር ጋር ሄደው ነበረ። እንግዲህ እሷን ጉዳይ እየተከታተሉት እንደሆነ ታውቃላችሁላችሁም እና በእንግዲህ እዛ ተቀምጠው ምናምን ያው ስለ ልጁ እንግዲህ ስሜት መኖር አለመኖሯን እንግዲህ ጠይቀዋን ነበር። እሷን ግን በፍጹም ለሱ ምንም አይነት ፍቅርም ሆነ ስሜት የለኝም ስትልም ተናግራለች። እና መድብል በቃ ችግር የለውም ምን ያናግረዋለሁ እያሉም እንግዲህ ሲነጋገሩ ልጁ እንዳጋጣሚ ይመጣል። አለም ልጁ መጣ ብላ እንግዲህ ትደናገጣለች። በዚህ ጊዜ ፍቅርን ፊቷን ትሸፎናለች። መድብል እንግዲህ ሊያናግረው ሞክሮ ነበረ። ፍቅር የምትባል ታውቃለህ ወይ ምን አይነት ጥያቄ ሲያነሳበት እናቴ ፈንጥዞ ሲሯሯጡ ነበር። እንግዲህ ምን ይፈጠራል የሚለውን በቀጣይ ፓርት ይዘንላችሁ እንቀርባለን። መልካም ቆይታ። ባይ ባይ።